ما جت تمارا هاشم سين تمرال بديل እንዴ تمارا هاشم سين تمرال بديل እስከ 12 ተምሯል እኮ لا 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 ነፍጠኛ ሸው ሰላም ወላሂ አለይኩም ተምሯል። ብያለሁኝ። ጁማ ሙባረክ። ወአለይኩም ሰላም። ሰላም ነው እንዴት ወንድም። ነህ? ተማራ ማን ነው ወይ? አለን ሸሙዬማ በቃ ይህን ሶስት አመቱ በጣም ደስ ብሎኛል የምር። በነገራችን ላይ ለነፍጠኛው ሼር ያደረኩልህ እኔ ነው፣ ያንተ ቅርብ ጓደኛ ነው። ምንድነው ግን ችግሩ? ያው መቼም አማራ ታውቃለህ ይበልጠናል ብለው በሀቅ የሚሰራ ሰው አይወደድም ሚዲያ ላይ። ችግሩ በጣም ከባድ ችግር ነው። ያው እሱም እንዲወራ አይፈልግም ነበር። በነገራችን ላይ ያለው ነገር እንዲወራ አይፈልግም ነበር። አንድ ጊዜ ወጥቶም ሚዲያ ላይ ተናግሯል። እኔ ጋር እንደዋወላለን። ያው አሁን ይሄንን አንድ ወር አካባቢ ተደዋውለን አናውቅም፣ ግን የነበረው ሁኔታ በጣም ከባድ ነው። አማራ እንደ ድመት ልጅ ራሱን ይበላል ነው ካለበት ቦታ ወደ ሀገር ዲፖርት እንዲደረግ ብዙ ክስ ምናምን ብዙ ነገር ነበረ። ያን ነገር ሰብሮ ወደ ሌላ ቦታ ተንቀሳቅሶ ያው ያለበት ሁኔታ አሁን ላይ አንተ እንኳን አውሮፓ ሀገር አይደለም እዛ ሀገር ወደ ሳውዲ ስትሰደድ ብዙ ነገር ያስፈልጋል። ብዙ ነገር በጣም ከባድ ነው። ነገሩ ሁሉ በጣም ከባድ ነውና ዛሬ ሰውን ብታወራው ሚዲያ ላይ መጥቶ መቦትረፍ ነው። እሱም ጥቃት አይወድም። ነገሮችን ሁሉ በሆዱ መቃርጎ ይዞ ያለበት ሁኔታ በጣም አስቸጋሪ ላይ ነው። ግን የኛ ሰው እንዲህ ነው ብለህ ብታወራ መሳለቂያና መሳቂያ ስለሚያደርግ እሱም ይሄንን ጥቃት ስለማይወድ ይሄንን ነገር ስለማይወድ ነገሮችን በጣም ብዙ ነገር አለ። እኔ እሱ ፈቃደኛ ካልሆነ ሳብልን እስኪ ሰሚራ አማራይት የእጇን ራሳሊ የምትለው ነፍጠኛው በነገራችን ላይ እኔ እሱ ፈቃደኛ ካልሆነ እዚህ ላይ እንዲነው በየማውራት ነገሮች አሉ ለአማራ ያሰራቸው እደውልለታለሁኝ። እስኪ እኔና እሱ እናወራና እንዴት እንደሆነ እንትን እንላለን። ግን ያው የኛ ሰው በጣም አጋንንት ስለሆነ የዛን ሰዓት በነበረው ግርግር በነበረው ውጥረት መጀመሪያ የሚጠበቀው ራሱን ካልሆነ ቦታ ላይ ማውጣት ስለነበረ ነገሮችን ሁሉ ተጋፍጦ ባስፈላጊው መጽዋዕትነት ተጋፍጦ ከዛ ካለበት ወጥመድ ትንስ አሁን ያለበት እንትን ይላል። ግን እስኪ እኔ ወይም በኢሞል ደውልለትና ተመልሼ እመጣለሁ። ሸሙዬ ኖ መጀመሪያ እኛ እናውራ። እዚህ ከተዋራዋለህ አንተ ችግር የለውም። እኔ ልጁ አራት ነገሮች የምወድለት ነገር አለ። አንደኛ የሰው እምነት አይነካም። ሁለተኛ ምድር ላይ ወርዶ የሰራው ለአማራነት ይሄ ልጅ ብቻ ነው። ሌላው አበባና ጊፍትን የለቀመበት ሃይማኖት ነው ሲያባላበት የሚውለው። ብሔርን ከብሔር ነው የሚያጣላበት ሁሉም እና ይሄ ልጅ ምድር ወርዶ የሰራ ልጅ ነው። በዛ ላይ ደግሞ በተለይ እስልምና እምነት በተለይ እነዚህ ብሔርተኞች ከሚባለው ቁጥር አንድ የሚያከብርልን እምነታችንን ከአማራ ልጆች ይሄ ነው። ገብተዋል አይደል? እና ይሄን ልጅ ሲጠፋ እንኳን ነገሩ ያስበሉትም የኛው ልጆች ናቸው። በእርግጠኝነት እኔ 100% ልብ የማምነው እንደዛ ነው። ክሱም የሚከሱትም የኛው ልጆች ናቸው እንጂ ጥላት አይከሰንም በዚህ ልክ ብዬ ነው የማምነው። ነፍጠኛው በኛው በአማራ በከርሰማ አማራ እንትን ነው ይሄ ቲክታክ ሐቀኛ አይወድም። ሮያል ፋሚሊ ላይ ስንሰራ የነበሩ ልጆች አሉ። እዚህ እነሰሙ አማራዊት አሉ፣ ሌሎች ብዙ ልጆች አሉ። ሌላው በፋኖ ስም ብር እየሰበሰበ የራሱን ህይወት ሲያካብትበት፣ ሌላው በተፈናቃይ ስም ብር እየሰበሰበ የራሱን ህይወት ሲያካብትበት፣ ሮያል ፋሚሊ ላይ ሆነን ብር ስንሰበስብ በቀላሉ ከ7 ሚሊዮን ብር ያላነሰ ብር ሰብስበን አድርሰናል ለሚባለው ኃይል በመረጃ በማስረጃ እምድር ላይ ካሉ ሰዎች በደንብ እየተመሳከረ ስም ሊስት እየወጣ እየተጠራ ያዋጣው ሰው ብዛቱና ያዋጣው ብር መጠን ታይቶ ተሰልቶ በደንብ በማረጋገጫ ጥርት ብጥር አድርጎ ሲሰራ የነበረ ወንድማችን ነው። ከዛ በመቀጠል እዚህ ሶሻል ሚዲያ ላይ ያለው ጋንግስተርና በህዝብ የሚነግድ ቤት አማራ ልክ እንዳለው ያንዱን ብሔር የሌላ ብሔር እየተሳደቡ ብር ጊፍት የሚሰበስቡ ሰዎች ከክልሉ ውጭ ያለውን አማራ
በጥቁር ቀለበት ውስጥ በቀይ ቀለበት ውስጥ እንዲታይ ያደረጉ እንዲጠላ ያደረጉ ለጥላቱ ቢላ ያሳሉለት የሚሰበስቡ ብዙዎቹ ናቸው። አንድ ቀን የሌላ ብሔር ወጥቶ ተናግሮ ተሳድቦ ያቅም አማራ እርስ በርስ ተከባብረ እርስ በርስ ላለመታረድ ህልውና ለማስከበር ተዋደህ ስራ ሲል የነበረ ወንድማችን ነው። ማንም የሚያውቀው ነው። በእምነት ደረጃ አይገባም። የሌላም ብሔር አይሳደብም። ከማንም ጋር ንግግር የሌለው ልጅ ነው። ግን ሌሎች አረመኔዎች ይሄ ልጅ ወደ ሚዲያ በዚህ ልክ ከመጣ ታማኝነትን ካተረፈ ይህ ልጅ ሌላ ነገር ሊሆን ነው የኛ ጉሮሮ ሊዘጋ ነው ብለው ብዙ ነገር ያደረጉት የኛው የአማራ ሰዎች ናቸው። ተወደደም ተጠላም በአማራ ስም የራሳቸውን አካውንት የሚያደልቡ ሰዎች ስም መጥራትም ካለብን እንጠራለን። እኛ ምንም አንሆንም። እነሱ ናቸው እንዲጠፋ ያደረጉት የኛው ልጆች ላይቭ ላይ ነው የምትሉት። ከምንም ነገር እኔ በቃ ማለት የአማራዊነት ስሜት አለው አሁን አለው። ከዛ በተረፈ ግን የመጀመሪያ የምወደውና የማከብረው እኔ ፎሎ ነው እንደው ቆይቶ ነው እንደው የመለሰልኝ። እኔ ፎሎ ማድረግ ሰው አልወድም። በተለይ ፌመሶችን ፎሎ ማድረግ አልወድም። ቆይቶ ነው የመለሰልኝ። ፎሎ ያደረኩት የመጀመሪያ ጊዜ ወድጄ እሱን ነው። አንደኛ በቃ እምነት ላይ ሲመጣ በተለይ እነዚህ ብሔርተኞች የሚባሉት እምነት ላይ ተወሽቀው ወይ እፎይ ላይ ታገኛቸዋለህ ወይ ሁሱ ላይ ታገኛቸዋለህ ህዝቡን ለማባላት ወይም ደግሞ ሌላ ብሔር ወይ ኦሮሞን ሲሳደቡ ታገኛቸዋለህ ወይ ትግሬን ሲሳደቡ ታገኛቸዋለህ። ይሄ ሚኪ የሚባል ልጅ ግን እኔ ምን አይነት እናት እንደወለደችው አላውቅም። ከጀግንነት እስከ ስነ ምግባር እኩልነትን፣ ፍትሃዊነትን፣ አማራነትን ያየ ነው በቃ በሱ ጊዜ ነው እውነት ለመናገር እና ዛሬ ላይ ግን ፌመስ የሚባሉት እንኳን መሆንክ ብለው አልጠየቁትም። ስለዚህ ይሄንን ጓደኛቸውን ለአማራ የሚረዳ ሰው መሆን የሚገርምህ ነገር ቤት አማራ እዚህ ጋር ችግሩ እንዴት ተፈጠረ አካባቢ በፍርድ ቤት የሆነ እየተመላለሰ ነበርና ብዙ ሰዎች ሲያሽሟጥጡ ሲያሽቃብጡ በደንብ አድርጎ ስለተከሰሰበት ወረቀትም አውጥቶ እዚህ ሶሻል ሚዲያ ላይ ፌመስ የሚባሉ ሰዎች እያዩ የሰሙ ያለበትን ችግር እንዴት እንደሆነ ከዚህ በኋላ አልመጣም እችላለሁ ግን ጠላት እጄን አይጨብጠውም ብሎ ሚዲያ ላይ ተናግሮ ነው የወጣው። ከዛን ሰዓት ጀምሮ ማንንም ሰው እዚህ ሶሻል ሚዲያ ላይ ወንድማችን የት ደረሰ እኔ በጣም ጎበዝ ጀግና ሶሻል ሚዲያ ያስተዋወቃቸው ከናቱ ከአባቱ ልጆች በላይ የሆኑ እህቶች አሉት። የምር በውስጥ እነ ሀብትሽ ራያ እነ ለተኛዋ እነሱ እኔ እንዲህ ብዬ በቁጥር የማልዘቃቸው ልጆች አሉ። ከሱ ጋር እያነቡ እያለቀሱ እሱ ከዚህ ሚዲያ ሲጠፋ እነሱ ራሱ የሉም። እነዛ ሰዎች ከሱ ጎን የቆሙ ልጆች አሉ። በሐሳብ ብቻ በቃ አብሽር በማለት በሌላ ነገር አቅማቸው አይፈቅድም። እርግጠኛ ነኝ ለሚፈቅደውንም ነገር አድርገው ሊሆን ይችላል። እሱን አላቅም። ግን በውስጥ ወንድማችን አለ እያሉ አለንልህ እያሉ ከጎኑ የሆኑ ሰዎች በጥቂትም በ1000 2000 ፎሎወር ያላቸው ሰዎች ናቸው። ትላልቅ ፎሎወር ያላቸው ሰዎች እዚህ ሚዲያ ላይ ሲመጣ አብረው ከሱ ጋር ከማጨብጨብ ውጭ ማንም አንድ ቀን እንዲህ ነው እኔ ለራሴ ታዝቤያለሁ። እነዛ ልጆች ጋር እናወራለን በውስጥ ማለት ነው። ሸህሙዬ በቃ ይህ ትውልድ ይህ ነው ማለት ነው። ይሄ እንደዚህ አይነት ጀግና እንደዚህ አይነት ታማኝ ሰው ሲወጣ ለህዝቡ የሚቆም ሰው ሲመጣ ለማጥፋት ነው የሚሞክሩት ማለት ነው ብዬ እኔ ትዝብት ወስጄ ከሚዲያ ሰው በሆድ የምቃርጌ ዝም ብያለሁ። ግን ነፍጠኛው የሚገርምህ ነገር መሬት ላይ ራሱ ምድር ላይ ከሚታገሉት ሰዎች ታግሎ እውነተኛ አማራ ከሆነ ቶሎ ብሎ ያ ሰው ይገደላል ወይ ቶሎ ይጠፋል። ለምን እንደው አላውቅም። ሚዲያም ላይ ቀጥታ ለአማራ ህዝብ የሚረዳ የሚደርስ ከሆነ ቶሎ ብለው ነው የሚያጠፉት። እኔ ግን ምን አይነት ጥያቄ እንደሆነ አይገባኝም። አሁን እኮ በብዛት እኮ ያሉት አሁን የሆነ ቅልቅል ሰዎች እኮ ናቸው በብዛት። መቼም አንተ ታውቀዋለህ። ትክክለኛ የአማራ ደም ያለበት ሰው ወደፊት መጥቶ እንዲናገርና የበላይ እንዲሆን አይፈልጉም። ይሄ ግን አማራው ምንድነው ችግሩ ነው? ሰላም ስለነገኞቹ መፍትሄ ደግሞ ፍትህ እንስጣቸው። እርገጤ ሰሚራውት ኮምብሪን ካርጉ ይታያላችሁ። አንዳንድ ሰሚራ ታወራ ከሆነ ሰሚራ ታወራ። እስኪ እንዴት ናችሁ? ኧረ ኮምብሪን የለኝም ቤቴም ባዶ ሆነ። ትንሳነቃ ኮምብሪን ካርጉ ታቡን ወደ 20-30 ሺህ አውጡ። ራሱን የለቀቀው ምን ሆኖ ነው ምን ነካው የሚል ነው እንጂ
እኔ ምንም አለው ሻሙ እስኪ ገለል በልና እናንብበው። ጽሁፍ አለው እሱ ቤት የተፖሰተውን ሙሉ በሙሉ ሹት አድርገው ከሆነ ጽሁፍ አለው እኮ ቅኔ አለው። በነገራችን ላይ የጻፈው ጽሁፍ አለ። ቅኔማ ነፍጠኛው ቅኔም ሳይሆን ሚኪ ችግር ላይ እንደሆነ ተናግሯል እኮ ካስታወሳችሁ። ከሚዲያ ሊጠፋ አካባቢ እኔ ለትንሽ ሰዓት እሰወራለሁ በራሴ ምክንያት የሆነ ችግር አለ፣ እሱ እስከሚስተካከል አልመጣም ብሏል። ግን ወንድማችንን በሚገርማችሁ ሁኔታ እንዳላችሁት ሁለታችሁም ተናግራችኋል። ያው አማራ የምንባባለው እዚህ ላይ ነው እንጂ የእውነት እንደዚህ ትክክለኛ አማራዎች በዚህ ልክ ሲጠፉ መጠየቅ አንፈልግም። ማስመሰል ስለሚበዛ ነው። ገባ? አሁን ሚዲያ ላይ ቤት አማራን ሳበው። ቆይ አንድ ጊዜ እርገጤ ቤት አማራን ሳበው። ቤት አማራ በውስጥ ሄደ ኮመንት አታንብብ። ማንም የሚያስገባ የለም። ከዚህ በኋላ ከወረክ በስምንት መከራ ነው የገባው። ቤት አማራን አስገባው። ቀጥል እርገጤ። ያለ ታብታብ አርጉ፣ ኮምብሪንግ አርጉ። ሌሎቻችሁ አንዳንድ ዚህ ቀጥል እርገጤ። ወይ አንዴ እሺ፣ ያውራማ ነፍጠኛው ቤት አማራ እያወቀው ኮመንት ለማንበብ ሜሴጅ ለማንበብ አትሄድ። ወደ ውስጥ ስልክ ከተደወለብህ አውርደህ ሐሳብህን እስከምትጨርስ ድረስ ከዚህ አትውጣ። ቀይ ምታባቸው። ማን ያስገባሃል? ሸህሙ ይሄ ስልጣን አልሰጠንም። ስለዚህ አበባ እየላከ ነው ሸህሙ የሳበው። እሺ ቀጥል እርገጤ ቀጥል። እርገጤ የማይሆን ቦታ ላይ መሰለኛለሁ እና ችግር የለም። አይ ችግር የለም። ቤተሰብ መሆን ያለበትን ነገር ወንድማችን ምን ሆኖ ነው ምን አጋጠመው መባል ነበረበት። እስካሁን የሆነውን ችግርኛ በግልጽ አናውቅም፣ ግን ምርጥ እህቶቹ ከስሩ የሚከታተሉና ሀብትሽ እንዳላችሁት አሉ። በጣም የሚከታተሉት እኔ እከታተላለሁ። እኔ እንግዲያ ፖስቻለሁ ከአንድ አይሉ ሁለቴ ሚኪ ምን ሆነ ወንድማችን ባካችሁን ጠይቅ ብያለሁ። እኔ ገብታችሁ ማየት ትችላላችሁና እኔ ሚኪን የማደንቀው በምንድነው ታአለ በዚህ ችግር ውስጥ እንኳን ሆኖ ሸሙይ በዚህ ችግር ውስጥ ሆኖ በሐና ጉዳይ መጥቶ ድምጽ ሆኗል። ገባ? በሐና ጉዳይ እንኳን አላስችለው ብሎ መጥቶ ድምጽ ሆኗል። ከዚያም ወዲህ በማንና በማን ጉዳይ ነው የሆነ ቀን መጥቶ አንድ ቀን አይቻለሁ ብቻ አላስታውስም እንጂ ነገሮች እኮ ነምበር 1 ሲያስተማስብ ያደረሱ እኮ ነው። እንትና ሰሎሚ የምትባል ልጅ ከኛ ጋር ብዙ ስራ ስትሰራ የቆየች ራሷን ችግር ላይ ወድቃ በዛ ሁኔታ ውስጥ እንኳን ሆኖ በዛ ሁኔታ ውስጥ ራሱ ሆኖ እህቴ ያለኒ ማናለሽ እኔ ችግር ላይ ቢሆንም ከኔ ችግር ግን እኔ ወንድ ልጅ ነኝ ቋቋማለሁ አንቺ ሴት ልጅ ነሽ ብሎ ቪዲዮ እህታችንን እንርዳት ብዙ ስትሰራ የነበረች እህታችን ናት እንርዳት ብሎ በቤቱ ፖስቶ ተናግሮ ማንም ሳይረዳ ማንም ከጎኗ ሳይቆም ሲቀር ዝም አለ። በቃ ምን ያርግ እሱ ያለበት ቦታ አይሰማም እንዴ? በጣም ችግር ቀጥል። ኮምብሪንግ አርጉኝ ይሰማል። አሁን እንሰማለን። ቀጥል። ተራያዋል። እሺ አይ እኔ የምለው ይሄንን ነው። ገባህ? እኛ አሁን እዚህ ጋር ያለ ነው ሁላችንም እንተዋወቃለን። እኔ ራሱ ሚዲያ ላይ የመጣሁት ከሚኪ ወዲህ ነው። እንደ ሚኪ የሰራሁት ነገር የለም ከወሬ ውጭ። አሁን ነፍጠኛው እነዚህ ነቤት አማራ እና አንድ ነገር አስምር። እሺ ቴንክ ዩ ጆከር። አንድ ነገር አስምር የለም